ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። በጃፓን ከሚጠበቁ ዓለም አቀፍ አትሌቶች መካከል የኛም አትሌቶች እየተጠበቁ ይገኛሉ። ከመረጃዎቻችን ጋር ስትቆዩ ውድድሩ ምን ያህል ጊዜ ቀረው፣ ዝግጅታችን ምን ይመስላል የሚሉትን ጉዳዮች እንነግራችኋለን። የቶኪዮ የዓለም ሻምፒዮና በኢትዮጵያ አትሌቲክስ ውስጥ ጉድ ይዞ እየመጣ ነው። አዳዲስ ኃላፊዎችን የሾመው ፌዴሬሽኑ አሁንም ተመሳሳይ ችግር ውስጥ የወደቀ ይመስላል። በርካቶችም ስለሺ እንደ ደራርቱ ሆነ እንዴ የሚል ጥያቄ እያቀረቡ ይገኛሉ። በዚህ ጉዳይ ላይም ዝርዝር ያለ መረጃ ይደርሳችኋል። አሁን ወደ መረጃዎቻችን እናምራ። ሰሞኑን በአትሌቶች ምርጫ መስፈርትና ውሳኔ ልዩነቶች መኖራቸው ታላቅ ስጋት በኢትዮጵያ አትሌቲክስ ላይ ደቅኗል። የሚኒማ ውድድር ይዘጋጅ አይዘጋጅ የሚለው ሐሳብ የፌዴሬሽኑን አመራሮች፣ አትሌቶችና አሰልጣኞችን ለሁለት የከፈለ ሆኗል። ፌዴሬሽኑ ከ3 ቀን በኋላ ውሳኔውን አሳውቃለሁ በማለት ቀጠሮ በመስጠቱ ውጤቱ በጉጉት እንዲጠበቅ አድርጎታል። የቶኪዮ ዓለም ሻምፒዮና የትራክ አትሌቶች መምረጫ መስፈርት ውዝግቡ እንደተለመደው ጀምሯል። ሁሌም ዓለም ሻምፒዮናና ኦሎምፒክ በቀረበ ቁጥር የአትሌቲክሱ መንደር በውዝግብ ይናጣል። ስራ አስፈጻሚ ኮሚቴ፣ አሰልጣኞች፣ አትሌቶችና የስፖርት ቤተሰቦች ለሁለት ተከፍለው ሲጓተቱ፣ ሲካሰሱ፣ ሲወነጃጀሉ ማስተዋል የምርጫው ዘመን መለያ ባህሪው ከሆነ ሰነባብቷል። ይህ የአትሌቲክሱ ሰባራ ጎን ተደርጎ የሚወሰደው የምርጫ ውዝግብ ወደ ስልጣን ከመጣ ወደ 5ኛ ወር በመንደርደር ላይ ባለው ፌዴሬሽን ይወገዳል ተብሎ ቢጠበቅም የሚሆን አይመስልም። የቶኪዮ የዓለም ሻምፒዮና የ4 ወራት ዕድሜ በቀረው በአሁኑ ሰዓት የአትሌቶች ምርጫ ተከትሎ ውዝግቦችና መካሰሶች ለመፈንዳትና የአትሌቲክሱ መንደር ለማጥለቅለቅ የተቃረቡ ይመስላል። በተለይ ሰሞኑን አትሌቶቻችን ለዓለም ሻምፒዮና ለመምረጥ የሚረዳውን ሚኒማ ማሟላትን በተመለከተ የሚኒማ ውድድር ይዘጋጅ አይዘጋጅ የሚለው ሐሳብ የፌዴሬሽኑን አመራሮች፣ አሰልጣኞችና አትሌቶችን ለሁለት ሰንጥቆ እያወዛገበ መሆኑን ከፌዴሬሽኑ አካባቢ የወጡ ምንጮች ያረጋግጣሉ። ለቶኪዮ የዓለም ሻምፒዮና ብቃት ያላቸው አትሌቶችን ለመምረጥ ሚኒማ ውድድር ይዘጋጅላቸውና በዛ መሰረት ፍትሃዊ ምርጫ ይደረግ የሚሉ በአንደኛው ወገን፣ በተለያዩ ምክንያቶች በስፔን ማላጋም በሆላንድ ሄንግሎም የሚኒማ ውድድር ለማድረግ አልተቻለም። ለዚህ ዓለም ሻምፒዮና ትራያል የሚባለው ይቅርና አትሌቶች ከ1 ዓመት ተኩል በፊት ባላቸው ሚኒማ መሰረት ይመረጡ የሚሉት ደግሞ በሌላ ወገን፣ በመጨረሻ የመጣውና አትሌቶች በልምምድ ይመረጡ የሚለው አደገኛ ሐሳብ ተደምሮበት በ3 ወገን በልዩነት እየተጓተቱ ይገኛሉ። ከማላጋና ሄንግሎ ሌላ በፈረንሳይ ፓሪስ ሌላ ድል ቢገኝም በመጨረሻ የመጣው የፓሪሱ መሳካት አለመሳካቱ ሳይሞከርና ሳይታወቅ እድሉ እያለ መክሰሙ መሰማቱ ሌላኛው የልዩነታቸው ምክንያት እንደሆነም በስፋት እየተሰማ ነው። የማላጋው ትራያል በፍጹም አልተዘጋም፣ ማንም የከለከለ የለም፣ ግለሰቦች ናቸው የግል ፍላጎታቸውን በመክተት የሚያወሩት የሚል መከራከሪያ ይዘው የቀረቡ ቢኖሩም፣ በሌላ ወገን ያሉት ደግሞ የማላጋው ትራያል የማናጀሮች ተወካዮችና ውጭ ያሉ ማናጀሮች የፌዴሬሽኑን እጅ መጠምዘዝ የማስገደድ ያህል የግል ፍላጎትና ጥቅማቸውን አስገብተው አቅጣጫ እያሳቱ ያሉት እነሱ ናቸው በማለት ስማቸውን ያልጠቀሷቸው ነገር ግን ትስስር አላቸው ያላቸውም በይፋ እየወቀሷቸው ይገኛሉ። ከላይ በተጠቀሱት ሁለት ተቃራኒ ሐሳቦች ለሁለት የተከፈለው ስራ አስፈጻሚ እልባት ላይ ለመድረስ በመቸገሩ የአትሌቶችና የማናጀሮችን ሐሳብ ሰምተን እንወሰን በማለትና ጉዳዩ በቴክኒክ ክፍሉ በኩል እንዲያልፍ በመወሰን እሁድ ከአትሌቶችና ከማናጀሮች ጋር ውይይት ቢያደርግም ለሁለት የተከፈለውን ሐሳብ ወደ አንድ ስምምነት ማምጣት ሳይቻል ከ3 ቀን በኋላ በስራ አስፈጻሚ ደረጃ ወስነን እናሳውቃቸዋለን በሚል ውይይቱ ተበትኗል። እሁድ ፌዴሬሽን ወይንም ቴክኒኩን በመወከል ፕሬዝዳንት ኮማንደር አትሌት ስለሺ ሰን፣ ተቀዳሚ ምክትል ፕሬዝዳንት ኢንጂነር ጌቱ ገረመው፣ ምክትል ፕሬዝዳንቷ አትሌት መሰረት ደፋር፣ ኢንስትራክተር አድማሱ ሳጂ እንዲሁም የስራ አስፈጻሚ ኮሚቴ አባልና የአትሌቶች ማህበር ፕሬዝዳንት አትሌት የማነ ጸጋይና ምክትል ፕሬዝዳንቷ በላይነሽ ኦልጅራ ከአትሌቶችና ከማናጀሮች ጋር በተደረገው ውይይት ተሳትፈዋል። በውይይቱ ወቅትም ከፌዴሬሽኑ ከፍተኛ አመራሮች የተነሳው ዘንድሮ አዳዲስ ትራያል ስላላዘጋጀ ማላጋ በዚህ በኩል ተስፋ ስለሌለ የፈረንሳዩም ስላልተረጋገጠ ለቶኪዮ የዓለም ሻምፒዮና ከ1 ዓመት ተኩል በፊት በወጣው ሚኒማ መሰረት ይመረጥ የሚለው ሐሳብ
ከአትሌቶችም ከአሰልጣኞችም ከፍተኛ ተቃውሞ ቀርቦበታል። በዚህ በኩል በተለይ ወጣቶችና በዚህ አንድ ዓመት ውስጥ የተሻለ ውጤትና አቋም ያሳዩ አትሌቶች ይህ ውሳኔ እኛን የሚጎዳ ነው፣ በባለፈው አንድ ዓመት ተኩል ባለው ውጤት ከተባለ በጥሩ አቋም ላይ ያለንን አትሌቶች ለሀገር የመሮጥ ህልማችን የሚያስቀር በመሆኑ በፍጹም ተቀባይነት ስለሌለው ከዚህ ይልቅ የሚኒማ ውድድር ይዘጋጅልን በማለት የተቃወሙት ሲሆን ፌዴሬሽኑ የያዘው አቋም ተጠቃሚ የሚያደርጋቸው ነገር ግን በአሁን ሰዓት በጥሩ አቋም ላይ የሚገኙትን ወጣቶች ያማከለ አይደለም በማለት የተቃወሙና የመፍትሄ ሀሳብ ካቀረቡ ነባር አትሌቶች መካከል አትሌት በሪሁ አረጋዊና አትሌት ዮሚፍ ቀጀልቻ ይገኙበታል። በዚህ በኩል በተለይ የአንድ ዓመት ተኩል ውጤት የሚያስመርጣቸው አትሌት በሪሁና ዮሚፍ ወጣቶችንና የተሻለ አቋም ላይ የሚገኙትን የማያካትት በመሆኑ ፌዴሬሽኑ ከመወሰኑ በፊት ያስብበት የሚል ጠንከር ያለ መልእክት አስተላልፈዋል። በዚህም በአትሌቶች በኩል ምስጋና ቀርቦላቸዋል። አትሌት በሪሁ አረጋዊ በባለፈው አንድ ዓመት ተኩል በተመዘገበው ውጤት ይመረጥ የሚለው ተጠቃሚ ያደርገናል፣ ግን ለወጣቶቹና በአሁኑ ሰዓት በጥሩ አቋም ላይ የሚገኙትን የሚያካትት አይደለም። ስለዚህ ትሪያል ወይም የሚኒማ ማሟሪያ ውድድር ይዘጋጅና የተሻለ ይመረጥ፣ ሀገር ይወክል፣ እኛም ተወዳድረን ከተበለጥን የተሻሉ ሆነው የተመረጡበትን መርቀን እንሸኛቸዋለን ሲል የሚኒማ ውድድር ይዘጋጅ የሚለውን የሚደግፍ ሀሳብ መሰንዘሩ ተሰምቷል። ውጤታማው አሰልጣኝ ገመዶ ደደፎ አስተያየት ከሰጡ በርካታ አሰልጣኞች አንዱ ሲሆን ፌዴሬሽኑ በዚህ ሰዓት ይህን ትልቅ ውዝግብና ጫጫታን የሚያስከትል ጉዳይ በዚህ ሰዓት ማንሳቱ ተገቢ አይደለም በማለት መናገሩን በቦታው የነበሩ ምንጮች ዘግበዋል። የፌዴሬሽኑን አመራሮች እስካሁን የት ነበራችሁ በማለት ወቀሳ አዘል አስተያየትን የጀመረው አሰልጣኝ ገመዶ ደደፎ እስካሁን የት ነበራችሁ? ይህንን አስቀድማችሁ ዝግጅት አድርጋችሁ መስራት ነበረባችሁ ካለ በኋላ በዚህ ሰዓት ነው እንዴ እኛን የምትጠሩት? እናንተም ተፍ ተፍ የምትሉት በማለት ጥያቄው ወቅቱን የጠበቀ አይደለም የሚል አንድምታ ያለው አስተያየት መስጠቱ ተሰምቷል። ሂውጅን የሚካሄደውን ውድድር ናይኪ ለኬንያዎች እንደሚያዘጋጀው እየታወቀና ኢትዮጵያውያኖች እንደማይሳተፉበት ግልጽ እየሆነ እንዴት እንደ አንድ አማራጭ ይቀርባል የሚል መከራከሪያ ያላቸው ወገኖች የግድ ይሁን ቢባል እንኳን ከዓለም ሻምፒዮናው በፊት ከዋና ተቀናቃኞቻችን ኬንያውያኖች ጋር እንደዚህ አይነት ውድድር ማድረግ እና መሸናነፍ የስነ ልቦና ጉዳት ያደርሳል፣ በራስ የመተማመንና የማሸነፍ ስሜትን ሊያጠፋ ይችላል። ፓሪስ አሜሪካ የራሳቸውን ትሪያል እያደረጉ የአትሌቲክስ ኃያሏ ሀገር እንደዚህ መጠምዘዝ የለባትም በማለት ሲናገሩ የተደመጡ ሲሆን በቅርቡ ኖርዌይ ላይ ዳይመንድ ሊግ አለ፣ ለሴቶች ማጣሪያ እንድንጠቀምበት መስራት ሲገባ የሚመለከተው አካል አልሰራበትም በማለት ወቀሳ አቅርበዋል። ነገሮች በዚህ መልኩ በጦዙበትና የሀሳብ ልዩነቶች ሰፍተው ስራ አስፈጻሚው ሳይቀር ለሁለት በተከፈለበት በዚህ ሰዓት ከ3 ቀን በኋላ ማለትም ነገ ረቡዕ በስራ አስፈጻሚ ደረጃ ተነጋግረን ውሳኔ እናሳውቃቸዋለን በመባሉ በርካቶች ምን ይወሰን ይሆን በሚል በጉጉት እየጠበቁ ይገኛል። ፌዴሬሽኑ የሚወስነው ውሳኔ ሁሉንም ያስማማ ይሆን ወይ የሚለውን ደግሞ የበርካቶች ጭንቀት ሆኖ ቀጥሏል። አንድ አይን ያለው በአፈር አይጫወትም እንደሚባለው አትሌቲክሳችን የገባበት ቅርቃር አሁንም የሚፈታ አልሆነም። በርካታ የአትሌቲክሱ አፍቃሪያን በቶኪዮ የዓለም ሻምፒዮና የሚጠብቋቸው የኢትዮጵያ አትሌቶች አሁንም ማን ይመረጥ፣ በየትኛው መልኩ ይመረጥ የሚለው ውዝግብ ውስጥ ገና አልወጡም። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።